الحمد لله رب العالمين والصلاة والسلام الأتمان الأكملان الأشملان على سيدنا محمد وعلى آله وأصحابه أجمعين وعلى من سار على دربهم واقتفى أثرهم واستنى بسنتهم إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته ወንድሞች አባቶች ልጆች እንኳን አላህ አገናኘን እዚህ በሱ ቤት ውስጥ ከብዙ ፈተና በኋላ ያገናኘን ጌታ ነገም ፊርደውስ እንዲያገናኘን ለምንዋለን اللهم اجمعنا في مستقر رحمتك في الفردوس الأعلى እንግዲህ የዱንያ ባህሪዋ ቀደም ሲል ለመጠቆም እንደሞከርኩት ከፍ ዝቅ ብልጭ ልም ማለት ባህሪዋ ነው ይሄ ለኛ ብቻ አይደለም ለማንንም የሰው ልጅ የሚሰራ ሱና ነው وتلك الايام نداولها بين الناس ነው የሚለው አላህ እዚህ ቀናቶችን በሰዎች መካከል እንለዋወጣቸዋለን ቅብብሎሽ ናት الحياه دول ስምንት ነገሮች ማንንም ሰው ላይ ይፈራረቃሉ ይላሉ سرور وحزن واجتماع وفرقة وعسر ويسر ثم سقم وعافية دستا حزن مجنانيت مليايت ችግር ምቾት መታመምና ጤነኝነት እነዚህ ስምንት ነገሮች ማንንም ሰው ላይ የሚፈራረቁ አንድ ወቅት ላይ ደስተኛ ይሆናል ሰው ሌላ ወቅት ላይ ደግሞ ትክዝ ይላል አንድ ወቅት ላይ ጤነኛ ነው ሌላ ጊዜ ይታመማል የሆነ ሰዓት ላይ ከሚወደው ሰው ጋር ይገናኛል ሌላ ጊዜ ደግሞ ቤት ባየሁት ይላል ተለያይቶ አንድ ወቅት ላይ እንደ አቅሙ ዱንያ እጁ ትገባለች ሌላ ጊዜ ባዶ ይሆናል ይሄ ዱንያ ባህሪዋ ነው ከዚህ ውጪ ሊሆን አይችልም ለምን ይሄን አረጋ አላህ እኛን ሊመክር ፈልጎ እኛን ሊያስተምር ፈልጎ ሁሌ ከተመቸን አንቻልም እናምጻለን እንጠግባለን ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء الله ለባሪያዎቹ ርዝቁን ዝርግፍግፍ አርጎ አስፋፍቶ ቢሰጣቸው ወሰን ያልፉ ነበር ይላል የደላቸው የሞላዎቸው ናቸው ወሰንም ያልፉት ደሃ ብዙ ወሰን ያልፉ አቅሙም ይገድበዋል ለዚህ ነው የሚፈልጉትን ሁሉ የማያሟላ ካሟላ ደግሞ ጸብ ነው ሰዎች የሚፈልጉት ነገር ሁሉ በእጃቸው ሲሆን ራሳቸውን እንደ ባለ ጸጋ ይቆጥራሉ አላህ ወዷቸውም ይመስላቸዋል ልክ ነው ያለንበት ይላሉ ግን አይደለም አላህ Subhanahu Wa Ta'ala ሁሉንም የፈጠረው ለጥበቡ ነው ለሕክማው ነብያችን ሰለላሁ ዐለይሂ ወሰለም
أحب الخلق إلى الله ናቸው ይሄ ታወቃል አይደል አላህ ዘንድ በጣም ተወዳጁ ናቸው እንግዲህ አላህ ሰጠ ከፍ አረገ ነብይነቱን ሰጠ ተወዳጅነቱን ሰጠ ይሄ ሆኖ ያለ የዱንያ ችግር ግን ሳቸውም ላይ እንዲደርስ አደረገ ከሀገር መሰደድ ከጠላት አልፎ በወገን መበደል በቤተሰቦቻቸው አቡ ለሃብ እኮ ዛውሮ ነው የተወለዱት አቡ ጀህል ዘመዳሞች ናቸው ቁረይሽ ናቸው ሁላቸው ይሄንን በሳቸው ላይ አደረገ ሁሉንም አንቢያዎች ታሪካቸውን ብናይ ለብዙ ፈተና ተጋልጠዋል ነብዩ አላህ ሙሳ አለይሂ ሰላም ገና በእናታቸው ሆድ ውስጥ እየተጸነሱ ነው እርግዝናው ሳይሟላ ሞት የተፈረደባቸው ይሄ ቁርአን ነው የሚነግረው ከበኒ እስራኤል የሚወለድ ልጅ አለ በሱ እጅ አንተ ስልጣን ይጠፋል ብለው ለፍርዓውን ጠንቋዎች ነግረውት እስራኤል ከሆነማ ችግር የለውም እነዚህ አሽከሮቻችን ስለሆኑ ሴቶቻቸው ሲያረግዙ ክትትል ይደረግባቸዋል አርግዛ እንኳን የመውለድ መብት የሌላት ሆና ማለት ወንድ ሆኖ ከተገኘ ግድል يذبحون أبناءهم ويستحيون نساءهم ልጆቻቸውን ይገላሉ ሴቶቻቸውን ይተዋሉ ሴት ብቻ ከሆነች ደግሞ ያው በሰው እጅ ነው የምትሆነው ግን አላህ Subhanahu Wa Ta'ala ስንት ሺህ ህፃን የጨፈጨፈው ፍርዓውን ሙሳን እንዲያሳድግ አደረገ عليه الصلاه والسلام ሲጨንቃት እናት በሳጥን አርጋ ባህር ላይ ጥላ በገመድ ሳጥኑን አስራ ለማጥባት ስትፈልግ ተሽለክለካ ዛ ሄዳ ገመዱን ጎተት ታርጋ ታጠባለች የማጥባት መብት የሌለበት ማህበረሰብ ሆኖ ማለት ነው አላህ ደግሞ የፍርዓውን ቤተሰቦች ላመላቸው ወንዙ ዳር ሲሄዱ ያን ሳጥን እንዲያዩ አደረገ ሳብ ሲያረጉት ደግሞ የሚያምር ልጅ አለ ወስዶ ለፍርዓውን ባለቤት ልጅ አገኘን ሲሏት ያየው ሁሉ ይወደው ነበር وألقيت عليك محبة مني بلو الله عندما يقلصه فباولا لنا عسى أن ينفعنا أو نتخذه ولدا هلج يتكبن يشلا ويملي جارق الناس هاد قوالن قد فتشا ما هنبرج بالا فرعون اندزا ستلو أما لك فنعم وأما لي فلا آلات بالا يتكبن يشلا سيبال أنتي يتكبن شوانا لينكنا يتكبن يمال أنا أقروا الله ሲተላከው ጅባይ ፈራው ነው የሚባለው ግድ ሆኖበት ሙሳ ማሳደግ የሱ ዋጅብ ሆነ የምታጠባው ሴት የሙሳ እናት ራሷ እንድትሆን ለዛውም ደሞዝ ተከፍሏት እንዲሆን አደረገ وحرمنا عليه المراضع من قبل قالت هل أدلكم على أهل بيت يكفلونه لكم وهم له ناصحون እዚያ ካደጉ በኋላ 30 አመት ሲሞላቸው ሌላ መከራ መጣ ምንድነው ሰው ገሏልና በተገኘበት ታድኖ ይያዝ ብሎ ፍርዓውን አዘዘ የቤተ መንግስት ኑሮ ነው የሚያውቁት እሳቸው እንደ ሰው ተንገላተው ያውቁ ተንከራተው ያውቁ የንጉሥ ልጅ ተብሎ በጉዲፈቻ አድገዋል መውጣት ግድ ሆነ ህይወትን ለማትረፍ فخرج منها خائفا يترقب قال عسى ربي أن يهديني سواء السبيل بس قاد توتو قراكن يتقطعطروا ما نايين ما ندرسبن يالو تشلكلكو 4-5 ቀን በእግራቸው ሄዷል لأول مرة ለመጀመሪያ ጊዜ ነብዩ አላህ ሙሳ አለይሂ ሰላም የሚበላ ስንቅ አልያዙ ሳንቲም አልያዙ የተገኘ ቅጠል እየበሉ መዲና አገር ገቡ
10 ዓመት ፍየል ጥበቃ ውስጥ አኖራቸው አላህ ከየት አውጥቶ መጀመሪያ ከባህር ላይ አንስቶ ቤተ መንግስት አስገባ በኋላ ደግሞ ከቤተ መንግስት አውጥቶ ፍየል እረኝነት ላከ ይሄ ሁሉ የሱ ሕክማ ነበር ከ10 ዓመት በኋላ اذهب الى فرعون انه طغى وسنالف الفرعون ناهد انتنا ወንድምህ አስተምሩ ተብሎ ተላከ ይሄም ሌላ ክብርም ነው ትግልም ነው ነብይነትን ማግኘት ትልቅ ማዕረግ ነው እንግዲህ በአላህ ነው የተሰጠው ከሊሙላህ ሆኖ ግን ከሊሙላህ መሆኑ ደግሞ ከባድ መስዋዕትነት የሚያስከፍል ነው ፍርዓውን ጋር ነው ፍጥጫው ከፈለገ ማሰር ከፈለገ መግደል ነው ደህና አምልጫለሁ ብሎ ከብትረኛት ይሻለኛል ብሎ የተቀመጡትን አስተግፍሩላህ ያጅባል እኮ ያላህ ሕክማ እዛው ሂድ አላቸው اذهب አዛዡ አላህ ነው የት ይከዳል ዘንጋቸውን መርከዝ ይያሉ ፍርዓውን ቤት ገቡ ረጅም ነው እንግዲህ ታሪኩ አንተ ነህ እንደ ሙሳ አዎ ሰው ገለህ ስንፈልግ ጠፍተህ ደግሞ መጣ ألم نربك فينا وليدا ولبثت فينا من عمرك سنين وفعلت فعلتك التي فعلت وأنت من الكافرين يسألون يا صدقنا እድሜ ረጅም እድሜህን እኛ ጋር ኑረህ በኋላ ደግሞ ሰው ገለህ አመለጥክ ዛሬ ደግሞ አምላክ ላከኝ ብለህ መጣህ አላቸው አላህ ላካ ከኔ ሌላ ጌታ ኑሮ لئن اتخذت إلها غيري لأجعلنك من المسجونين ከኔ ሌላ አምላክ የምትይዝ ከሆነ ከእስረኞች አንዱ አደርግሃለሁ ማሰር ቀላል ነው ለሱ እንኳን ማሰር መግደልም የሰው ህይወት ምንም ዋጋ የለውም ስለዚህ እንደዛ ያለው ፈርቶ ነው ይላሉ ሙዕጂዛውን ሲያይ አርበተበተውና ተገላለው ሐሉልም ቀለል ያለች ማስፈራሪያ ብሎ ላጅዓለነከ من المسجونين አላቸው ይላል እንግዲህ ሙሳ እንደዚህ ተንከራተዋል 40 ዓመት ደግሞ ከፍርዓውን ጋራ የዳዕዋው ፍጥጫ የሙዕጂዛው እንግዲህ ሌላ ተዓብ መጨረሻም ፍርዓውንን አላህ ከነሰራዊቱ አግበስብሶ ባህር ውስጥ ከመሰገው በኋላ ሂድና ቀውመን ጀባሪንን ተዋጋ አላቸው ረፍ አላላቸው ረፍ ተላለ ተቀመጠኛ አይደለም ያለ ህንጻ ሂድና ተዋጋ ሲላቸው አላህ እንዲያዞኛል ተነሱ አሉ ያ ሁሉ መስዋዕትነት የከፈሉለትን ህዝብ ማለት ነው አሃኛማ አንተ ጋንዘምትም አንተ ጌታ ፍርዓውንን ከነሰራዊቱ ባህር ውስጥ እንደጨመረው ሁሉ እነዚህንም እሱ ይችላል اذهب انت وربك فقاتلا انها هنا قاعدون انتنا الله ሄዳችሁ ተዋጉ አሁን ደግሞ ሌላ ብዙ አመት 40 አመት ብሎ ነው እዛን ጊዜ ሰው እንግዲህ እድሜው ረጅም ነው يتيهون في الارض 40 سنه فلا تأس على القوم الكافرين 40 አመት ጦሩ ሲና ላይ ሲሽከረከሩ ሲዞሩ ሲለፉ ሲወጡ ሲወርዱ ድጋፉና ረህመቱ ደግሞ እዚህ መሐከል ደግሞ ማይቆጠር ደግሞ አለ ابتلاء ውስጥ ያለው ኒዕማ ደግሞ ብትቆጥሩት ያስረሳል ራበን ሲሉ መንና ሰልዋ ጠማን ሲሉ ዛፉን ድንጋዩን ምታው اضرب بعصاك الحجر فانفلق فكان كل فرق مدنه فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين يوم أن الناس الوابلوا حانسوا هذا الطائزات حالات جدهم نعموا باند بكل فتناو بليلا بكل إيه نقدي بتأمم يودون النبي مالا أولو العزم من الرسل هنون يا عيسى عن تاريخ بن ملكته هنا ያለ አባት እንዲፈጠሩ አደረገ ልጇን አቅፋ ምስኪኗ ስትመጣ አንቺ ባለጌ ብለው እሷን ስቃይ ተነስቶ እኒ አብዱላህ አታኒ الكتاب وجعلني نبيا ራ ያላህ ባሪያ ነኝ ነብይ አርጎኛል ሙዕጂዛውን ያዩም አሁንም አዛ አንዴ ወደ ሚስር አንዴ ወደ ሻም ይዛን ተከራተተች በኋላም ነብይ ሆነ
ከነብይነት በኋላ እና ይሄ አላህ ለሙእሚኖች የሚሰጠው ተሽሪፍ ፈተናዎች አሉት ይሄ ደግሞ ወዳጅነቱን ማረጋገጫም ጭምር ነው አሉ ሙእሚኖችን ለምን ነው ተዋግታችሁ ሸሂድ ሁኑ ነፍስ ስጡ አለ ሰው መኖር ይወዳል ነው ሞት አይፈልግም አይደል ባሉ እንግዲህ እኔ ጀነትን ልሸጥላችሁ ነው ግን የጀነት ዋጋዋ ገንዘብም ህይወትም ነው የሚሰጣት ان الله اشترى من المؤمنين انفسهم واموالهم بان لهم الجنه يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والانجيل والقران ያው ነብያችን ሰለላሁ ዐለይሂ ወሰለም ታውቃላችሁ ገና የሁለት ወር ጽንስ ሆኖ አባት ሞተ አንድ ልጅ ብቻ የወለደች እናት ትዳራውን ፈታ እንድታሳድግ ወላ እንግዲህ በኑ ሰዕድ መሄዳቸው ከጠሩ ውስጥ ከመካ ወጥተው ጡት እንኳን የጠቡት እዛ ነው ከዛ እንግዲህ በ6 አመት እናት ሞተች 6 አመት ልጅ ራሱን አያግዝም አባት የለው እናት የለው የቲም አደረገው ማን احب الخلق اليه በጣም የሚወደውን ሰው አላህ Subhanahu Wa Ta'ala የቲም አደረገው እዚህ መሃል ያለውን ዘልየው ወኋላ ትልቅ ሰው ከሆኑ በኋላ ያለውን ስናይ ደግሞ ስንት ልጅ ነው ነብያችን ሰለላሁ ዐለይሂ ወሰለም ያላቸው ወጆ 7 ነው የነበሩት ልጆች በሙሉ እሳቸው ይያሉ ሞቱ ኢላ ፋጢማ ስትቀር መጀመሪያ አባት እናታቸው ትንሽ ቆይቶ አያታቸው አብዱል ሙጠሊብ ልቡ ስስት ብሎ እንደው አይኑ እዚህ ልጅ ላይ አርፎ አጠገቡ አብዱል ሙጠሊብ በጣም የሚከበር ሰው ነው እንደዚህ ትራስና ፈርሽ ተደርጎለት ካዕባ አጠገብ ዳሩን ነድዋ ጉፍ ሲል የሚቀርበው የለም ሁሉም ሩቆ ነው የሚቀመጠው ሙሐመድ ረሱላህ ሰለላሁ ዐለይሂ ወሰለም ግን እዚህ ላው ላይ ነው የሚቀመጡት እንዲህ የተንከባከበ እሱም ብድግ አረገው አጂብ ምን ነው الحكمة لله يا الله ነው ህክማ ከዛ በኋላ አቡ ጣሊብ እንግዲህ እስከ መጨረሻው ሄደ በነብይነትም ዘመን እስከ 10ኛው አመት ድረስ መካ ላይ ያሉ አቡ ጣሊብ ነበር እናቱ በልጅነቱ ሞታ አባቱ ሞቶ አያቱ ሞቶ እኔና ሳዳጊ ያደረገኝ ይሄን ወንድሜ ልጅ እንደው ጥቃት ሊደርስበት አልፈልግም ብሎ በጣም ራራስ እንግዲህ ነብይነታቸውን አያምንም ካፊር ነው አቡ ጣሊብ ግን አይጠቀማል ከንደን ሳለን ተራስ ኸዲጃ አብራቸው ነበረች ከነብይነት ጀምሮ እስከ 10ኛው አመት ድረስ እሷንም ላስ አቡ ጣሊብንም ብድግ አረገ ደሞ በጣም ሰው በሚያስፈልጋቸው ሰዓት ያቺ አቡ ጣሊብና ኸዲጃ ያለፉባት አመት በታሪክ አመል ሁዝን ትባላለች የሐዘኑ አመት አሁን እንግዲህ ይሄን ለምን አደረገ ዑለማዎች ምንድነው የሚሉት በምንም ነገር ቀልባቸው ተዓልቅ እንዳይሆን ፈልገው ነው አለ አባቴ ያለ እናቴ ያለ ልጅ ደርሶልኛል ዘመዶች አጎቴ ምናም ሁሉ እንዲቀር እህሳ አላህ ብቻ اصطفاه لنفسه ለራሱ መረጣቸው አላህ መካ እንዳልተወለዱባት እንዳላደጉባት አልአሚን የሚል ስም እንዳልወጣላቸው ሁሉ እንግዳ ሆነችባቸው እሳቸውም እንግዳ ሆኑ ገሪብ ሆኑ ሙእሚኖቹ ግማሹ ወደ ሐበሻ ተሰደደ ግማሹ ራሱን ደብቆ ነው ያለው ወጣ ያሉት እነ ዑመር ሳይቀሩ እየተገረፉ ነው ዑስማን طلحه زبير بن العوام
ጀግኖች ናቸው እኮ ገጥሞ ማሸነፍ ይችላሉ ግን ዝም ብሎ እረፉ አላቸው ኩፉ አይዲየኩም አቂሙ الصلاه አላቸው እጃችሁን ሰብስባችሁ ሶላት ብቻ ስገዱ አላቸው ይሄ የደራ ጉዳይ አይደለም የልግ ጉዳይ አይደለም አምርና ናሂ ነው ፍቃድ ስለሌለ ምንም ማድረግ አይችሉም ጥጥት ዙልምን ይያዩ እስቲ ማከል እንግዲህ እስቲ መካ መቼም አልተቀበለችም ወደ ጣይፍ ሊሄድ አሉ ጣይፍ ሄዱ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ከኛ ሐያት ጋር ተዛምዶ ስላለው ነው ይሄን ታሪክ ማነሳ ጣይፍ ሄዱ የጣይፍ መኳንንቶችን ለማነጋገር ሞከሩ አንደኛው እንደውም አላህ ልኮኛል ቁረይሾች አንገላቱኝ አንተ እንኳን ከተቀበልክ እና ለዚህ ዳዕዋ ድጋፍ ከሆንከኝ ነው ብለው ሲያማክሩት ከፍ ዝቅ አርጎ አያቸው እውነት አላህ ልኮህ ከሆነ አንተን ለማናገር ብቁ አይደለሁም አላቸው ውሸክን ከሆነ ደግሞ ውሸታት ጋር መቆም አልፈልግም አላቸው ዞር በል ከፊቴ ብሎ ሄደ እንግዲህ ምን አጋለሁ ብለው አላህ ጋር ያለው አላቃ አለመች ኢማኑ የተቋው የነብዋው የወህዩ الصله القويه بين الله عز وجل وبين عبده هي አለ ግን እንደ ሰው ባይታወር ሆኖ ተሰደውም አይኖር ተወለዱበት ሀገርም አይኖር ይገርማል والله አላህ ለምን ይሄን አረገ ስታይ عجيب እንግዲህ ልውጣ ብለው ሲወጡ የከተማው ማን ይላኩባቸው በሉት በድንጋይ رسول الله اشرف الخلق صلى الله عليه وسلم ስማቸው ሲነሳ ሰለዋት አውርዱ ተቀማላቸው እግራቸው ቆሰለ እንደማንም ያናልፈው ከከተማው ወጥተው የሆነ ዛፍ ስር ቁጭ አሉ እንዲህ አይነት ችግር ቢደርስብን እኔና አንተ ምንድነው ምንለው ይይ ብለን አልቀሰን ዲው አንተ ልከህ አስቀጥ ምንድነው አንገላታኸኝ ይሁሉ ሰው ጠላት ሆኖብኝ ሊል ይችላል አጂብ ግን የረሱል ሰለላሁ ዐለይሂ ወሰለም አነጋገር በጣም የሚገርም ነው ይገርመኛል ምንድነው ያሉት إليك أشكو ضعف قوتي وقلة حيلتي وهواني على الناس እንግዲህ ያቅሜን ደካማነት ማዋየው ላንተው ነው የብልሃቴ ማነስም ማሰማው ላንተው ነው በሰዎች ላይ መቅለልንም ላንተው ነግራለሁ اللهم إن لم يكن بك علي غضب فلا أبالي ግን አንተ ካልተቆጣህብኝ ሰው ተጣላኝ ብዬ ከምንም አልቆጥረውም ማለት ያስጨነቃቸው አላህ እንዳይቆጣባቸው እንጂ ይሄ በሰው በኩል ያለውን ነገር ቦታ አልሰጡት እቺ ደግሞ አላህ የሚፈልጋት እቺ ነው ለአላህ ተጀሩድ መሆናቸው እንዲህ አልክ ከዛ ሄደው ዋዲ ነኽላ ነው ማን የሚባል ቦታ ላይ ለሊት ቆመው ቁርአን እየቀሩ ሲሰግዱ ከየት እንደመጣማ አይታወቅ ብዙ ጀማዓ ከቧቸው ያዳምጣል ምንድነው ይሄ ወኋላ አላህ Subhanahu Wa Ta'ala ነገራቸው ምንድነው የጅን ጀማዓ ወደ አንተ መጥቶ ዳዕዋ እንዳዳምጥ ልክ ያለው قل اوحي الي انه استمع نفر من الجن فقالوا انا سمعنا قرانا عجبا يهدي الى الرشد فآمنا به ولن نشرك بربنا احدا وانه تعالى جد ربنا ما اتخذ صاحبة ولا ولدا نقراتشو لازبه قل وحي ودني ورد كجن يهونوا جماعات ወደ አንተ ያዳመጡ ነው ብሎ ወህይ ወረደ የሚገርም ቁርአን ሰማን አሉ ቁርአንን عجبا
አብሮ የተወለደው ይሄ ቁረይሽ ህዝብ እኮ ከጅኖች የበለጠ ቋንቋው ይረዳዋል ሐሳቡንም ይረዳዋል ግን አላህ ሂዳያ የሰጠው ባዕድ ለሆነው ጅን ሆነ አጂብ ቁርአንን አጀበን ሰማን ወደ ቀና ነገር የሚመራ ነው አመነንበታል አሉ 10 ዓመት ገደማ ሲያገላታቸው የነበረው ቁረይሽ ጥቂት ሰው ነው ያመነው እነዚህ እግር መንገዱን መጥተው ተቀበሉ وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به የጅን ጀማዓን ወደ አንተ ያላከነ ጊዜ የነበረውን አስታውስ ቁርአንን እንዲያዳምጡ በተገኙ ጊዜ አዳምጡ ተባባሉ ቁረይሾች ምንድነው ያሉት لا تسمعوا لهذا القرآن ነው የተባባሉት አታዳምጡ والغوا فيه لفلفوበት لعلكم تغلبون ታሸንፉ ዘንድ ይከጀላል እነዚህ ደግሞ فلما حضروا قالوا انصتوا አዳምጡ አሁን ምን ያረገ ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም ትካዚያቸውን ባይተዋርነታቸውን ጭርታውን ሊቀንስላቸው ፈልጎ ነው ይችላውን አደረገ አይደል ባሪያው አሁን የአላህ ተአይድ ደግሞ አለ ይሄ ብቻ አይደለም ሹመቱ ሊቀጥል ነው ምን አለ በል ወደ ሰማይ ዓለም ወደ አርሽ በእንግድነት ተጋብዘሃል እዚህ ጣይፍና ቁረይሽ ጣይፍና መካ እናስገባም ይያሉ ያንከሳከሳሉ ረብ العالمين ደግሞ السماوات العلى ግብዣ አደረገ መላእክቱ ከተፍ እሳቸው ተኝተው ቡራቁን ይዞ ተነስ ወዴት ቤተ المقدس ከዛ ሰማይ ተነስተው ቤተ المقدس ሄዱ 124000 ነብይ ሰብስቦ አሰግድ አላቸው ኢማሙ ማን ሆነ محمد رسول الله صلى الله عليه وسلم መሪው የማን የነብዮች ሁሉ ተው የኛ እኮ አይደለም የሁሉ انت الامام وهم المأمومون አላቸው ተከተል እሺ ብለው ለተረካ ሰገዱ አሁን ይሄ ሁሉ ወንድምህ ነው አንተ ያዝከውን ዓላማ ይዞ ሲታገል የነበረ ነው ብቻህን አይምሰልህ ብሎ ማጽናኛ አለው አሉ አንድ ሰው ሳይሆን 124000 ሁሉም አንቢያ ወህይ የሚቀበል وانت الامام ከዛ መሰላሉ ተዘረጋና በላይ ሰማይ በር ሲቆረቆር ማን ነው جبريل ومن معك ما قال انت جاء محمد صلى الله عليه وسلم بك امرت الا افتح لاحد غيرك يتعززكت እሱ ሲመጣ ከፈተ ብዬ ነበር መጣ እንዴ مرحبا به ونعم المجيء جاء መልካም አመጣጥ እንኳን መጣ الله اكبر ملائكه شر ጉዶ ብሎ ይቀበላል እዚህ አቡ ጃህል ደግሞ አዛ ያረጋል አንቢያዎች ሁሉ ዛል ኢብራሂምን አገኙ ያህያን አገኙ ዘከሪያ ማን ነው ኢሳን አገኙ ሙሳን አገኙ የትየርክ ነው ጌታ የጠርቶኝ ሲመለሱ ሙሳ አገኙአቸው ምን ታዘዝ 50 ሶላት 50 ለካ አላህ ሙሳ መንገድ ላይ ያስቀመጠው ረህመተን ቢና ለኛ አዝኖ ነው 50 ያንተ ኡመት አይችልም አሁን ጠይቅ ምልልሱንም ፈልጎታል አላህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተጎድተው የለ ولقد نعلم انك يضيق صدرك الى ደረትህ እንደሚጠብና እንደምትጨነቅ እኮ እናውቃለን بما يقولون فاصبر وما صبرك الا بالله ولا تحزن عليهم ولا تك في ضيق مما يمكرون አንድ ኩፍር የሚባል የሌለበት አዲስ ዓለም አሳያቸው እቺ ትንሽ መንደር ነበረች እኮ መካና ጣይፍ
السماوات العلى بكامله ملائكة يالله ساجد لله أو راكع عرش والسدى أنبياء ساي هي تحدثون بلاهون صراحة لمسرات إن هالمجنة كلبهم هي مالة جنة ما سايات يقبل له بيت يالو بيته يبارك الله يعزكاته عندما كايتو جوجاد له لنا عالم له لك بالو هاي كنا بقي عمر يقرد مي الله سرام አለብህ እዛ ወርደህ የምትሰራው ወረዳለ ከዚህም በኋላ እንትኑ አልቆመም መከራው አገር ለቀው ሂጅራ ሲሄዱ በያቅጣጫው ጠላት እሱን ይዞ የመጣ 100 ግመል يبانمو مريكو نا ابو جهل ناچو عذاب يارغو اشرف خلق الله اللهم صل وسلم على سيدنا ይሄ ابتلاء ሙእሚን ሊያየው የሚገባው ለበጎው ነው ብሎ ነው አላህ ለኸይሩ ነው ምናልባት ርቀን ከሆነ ወደሱ ሊመልሰን ረስተን ከሆነ ሊያስታውሰን ሰንፈን ከሆነ ሊያበረታን ትንሽ ቴስት ቆርቆም ከገንዘቡም ቀነስ ከጤናውም ማይራባ ደግሞ አዱው ይመጣና ይሰለጥብሃል እንዴት እኔ ላ ኢላሃ ኢላላህ ያልኩ ይሄ ይመጣል ካንተ የበለጡ ላ ኢላሃ ኢላላህ ያስተማሩት ረሱል ሰለላሁ ዐለይሂ ወሰለም ተፈተኑኩ هما الله عندهم النبي صلى الله عليه وسلم يقولون مندنو ان الله اذا احب عبدا ابتلاه او ما يريد الله به خيرا يصب منه لا خير يشالتن سو تيست مكرا ያመጣበታል ፈተና ደግሞ ለም ወይ ለመወደቅ ወይ ለማለፍ ነው በነገራችን ላይ ሚረግፍም አለ እዚህ መካከል المهم يا انبياءዎችን የሳሊሖችን ስናይ እንዲህ ያደረገ ነው አላህ ይዟቸው የመጣው እኛም የገጠመን ፈተና ጥሩ ወዳጅ ሆነን ታርቀን መንገዱ ላይ ስክክ ብለን ገብተን ርቅ አግኝተን ከፍ ያለ ደረጃ ላይ እንደርሳለን ወስላቶች ከሆነ ደግሞ የሚወድቅም አለ لمن ولا نبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم الله يرى موكراجو አለን ስለዚህ የሚገጥሙንን ፈተናዎች ያማሉ ይጎዳሉ ስሜትም ይጎዳሉ አካልም ይጎዳሉ በጎ ገጽታ ግን አላቸው ለናየው የሚገባው ማለት ቁረይሾች ሱሐቦችን ባያንገላቱ ኑሮ ሐበሻ ይመጡ ነበር ሐበሻ ባይመጡ ኑሮ እስልምና እዚህ ቀድሞ ይደርስ ነበር ወት ቀደሩ መሐከል ጎጂ ቀደር ነው ሙሉ ዛሂሩን ስታየው ጠቃሚ ነገሮች ደግሞ ውስጡ አሉ ታሪክ الاسلام እንኳን ስናነብ خلفاء الراشدين عمر بن الخطاب بسوجنا يموتت وعثمان بن عفان بسوجنا يموتت علي بن ابي طالب እንደዚሁ ለነሱ ሸሃዳ ነው ለሙእሚኖች ተምሂስ ነው በዛ ሰበብ ግን አገራቸውን ለቀው ዓለሙ የተበተኑ ዑለማኡ الصحابه ዑለማኡ التابعين ነበሩ ለጂሃድም ለምንም አይደለም ይወጡት ሊጎረበጣቸው ነው ወጡ አሽራፎች ነበሩ በበኒ ኡመያ ጊዜ በተለይ ወደ ሐበሻ ይመጡ ዲን الاسلامን እንዲያደርሱ የሆነች ነገር ቦታቸው ላይ ቆርቆር እንድታረጋቸውና እንዲሰደዱ ያረጋል የሄዱበት ቦታ ላይ ሌላ ፍሬ ያፈራሉ ይሁሉ እንግዲህ الاسلام እኛ ጋር የደረሰው በዚህ መልኩ የመጡ ሰዎች ናቸው ይመጣሉ የሆነ ጃሂልያ ማህበረሰብ ውስጥ ይገባሉ
አሊፍ ባብሎ ያቀራሉ ዑለማ ያወጣሉ ሷሊሖች ያወጣሉ ሙስሊሖች ያወጣሉ የሚገርም ነገር ነው አላህ ረብል ዓለሚን የሚሰራው ማለት ስለዚህ ከገጠመን ነገር ጥሩ ትምህርት ወስደን አንደኛ ወደ አላህ ለመመለስ ሙራጃዓ ለማድረግ እንደ መልካም አጋጣሚ እንጠቀመው በማዕሲያችንም የመጣ ነው እንደ አንቢያዎቹ ወዶም ብቻ ላይሆን ይችላል በማዕሲያችንም የመጣ حتى በማዕሲያ የመጣውም ምክር አለው ظهر الفساد في البر والبحر بما كسبت ايدي الناس ليذيقهم بعض الذي عملوا كسرت كفيلون الزوق قطعت ነገር ሊያቀምሳቸውና ولعلهم يرجعون الى እንዲመለሱም ስለሚፈለግ ነው በቴስቱ አማካኝነት ፈተናው አማካኝነት እንዲመለሱ ስለዚህ እኛም ይሄንን ወደ አላህ የምንመለስበት የአላህ እርቅ የምናገኝበት ጉዟችንን የምናስተካክልበት በረባ ነገር እንጣላ ይል እንዴ ዋናው ግንዱ ያለ እስልምና በተቀጽላ ነገር እንጣላለን ይሄ ጠባያ ያመጣ እዚህ ሁሉ ኩፍር መካከል ሆነን እኛ ስንት ነገር ከቦን لا اله الا الله የሚለው ወንድሜ ጋራ አንባጋሩ ይሄ ቁጣ ያመጣ والله እኔ አንዳንድ ሰዎች ለራሴ መፈራለሁ ግን አንዳንድ ሰዎች የሚናገሩት ነገር ምን ሆኖ ነው ብዬ ስቅጥጥ ይለኛል ከነገለማ ካፊሩ ይሻለኛል የሚሉ ሰዎች አጋጥሞኛል አባቸው ሞልቶ ያ አላህ ወደ ቂብላ ዙሮ ቢሰግድ لا اله الا الله የሚለው ስተት ሊሆን ይችላል ባንታ አስተሳሰብ አንዳንድ ነገሩ كيف هذا اخوك كافر يشالها ارى الله እንዳይ ከተበበ يودركوا እሱን ከሆነ يبتغون عندهم العزه فان العزه لله جميعا يودركوا ያንን ከሆነ እኮ በቃ ከወደርከው ጋር ሄድ ይላል እኮ احشروا الذين ظلموا ازواجهم وما كانوا يعبدون من دون الله فاهدوهم الى صراط الجحيم انا ከባድ እኮ ነው ندعو كل اناس بامامهم ነው ይሄ አለብን ይሄን ማስተካከል ከደሞስቲ ያ አህለል ቂብላ ምንባል ሰዎች ኺላፎቻችን ምን ያህል ናቸው መግባባት የሚያቀተን ነገር አለ አልহামዱሊላህ ሀገራችን ደግሞ የደረሰውም ያለ ሱናው ነው መንገዱ ይሄው ሐነፊ ይሄው ሻፊዒ አይደለ ጤነኛ ነው እኛ ላይ ነው ችግር ያለው እንኳን እኛ ቀርቶ ሰሃቦች የኡሁድ ለት ችግር ሲገጥማቸው ለምን እንዲሆነኛ ሙእሚን አይደለንም እንዴ አሉ الله من አላቸው اولما اصابتكم مصيبه قد اصبتم مثليها قلتم ان هذا قل هو من عند انفسكم ችግር ሲገጥማችሁ እንዴት መጣ ትላላችሁ ከናንተው እኮ ነው የመጣው በገዛ ጥፋታችሁ ነው አላቸው እነዛን ሷሊሖች فيهم ابو بكر وعمر ሙሃጅሮችና አንሳሮች ያሉበት ረሱላህ ሰለላሁ ዐለይሂ ወሰለም የሚመሩትን ጀማዓ የገጠማቸው ችግር በጥፋታቸው ነው አላቸው እንዲመከሩ ስለፈለገ እኛ ዛሬ ሁላችንም የራሳችንን ሐሳብ ቅዱስ የሌላውን እርኩስ ከኔ የተሻለ የለም ኢዕጃብ ኩል ذي رأي برأيه ችግራችንን ማየት ስላለብን ነው ይሄን ማነሳው ወደ ማጠቃለያው ይሄድኩ ነው ይሄንን ከቀጠልንበት ያው እየወደቅን ነው ምን ሄደው አላህ ለዲኑ ሰው አያጣም እኛ ግን እድላችንን እናጣለን እኛ የአላህ የመጨረሻ አማራጭ አይደለም ለኛ ግን ከአላህ ውጭ ማንም የለም እሱ ነው ያለው ደግሞ እንተ ተወለው يستبدل قوما غيركم እናንተ ወደ ኋላ ከሸሻችሁ እናንተ ነዳ ብሎ ሌላ ሰው ይተካ ከስሮ መጥፋት ነው ውጤቱ فسوف ياتي الله بقوم يحبهم ويحبونه ያመጣል አላህ ሰው የሚወዱት የሚወዳቸው ምንም እኮ አይወለውም እኛ ተመምን ቀናን ለራሳችን እንጂ ለአላህ ምንም አይወለው ጌትነቱም አይጎል ኢባዳም ያደርገው ማያጣ አሉት ለጀነት ያዘጋጃቸው አሉት እኔ ግን ነኝ ወይ ብሎ ማሰብ ያስፈልጋል በማይሆኑ ትናንሽ ነገሮች ተጠልፈን አይጥና ድመት ሆነን ምን ሄድ ከሆነ ይሄ ከዘለቀ በቅጽል ስም ዋና ስማችን ማን ነው ملة أبيكم إبراهيم هو سماكم المسلمين لكم مسلم بلو طراچو اي بقى مسو
ሙስሊም ብቻ የሚሉ ሰዎች ያሰቡት ነገር አለ ይላል አንዳንድ ሰው ያጋጠመኝ አላህ ሙስሊም ናችሁ ነው ያለን ወላ حتى ሻፊዒ ሐነፊና አላለንም እኮ ሱኛ በእውቀት ሂደት የፈጠርነው ሰዎች በእውቀት ሲበለጽጉ ያመጡት ነው ከዛ ውጪ ደግሞ እውቀት ምንም ያልሆነ ባረባ ነገር ሰው ይጣላል ይሄንን መተው ወንድም ያስፈልገኛል ያዛ ያለው ወደ ቂብላው ዙሮ የሚሰግደው የኔ ወንድም ነው ቢጠላኝም ወደዋለሁ ቢገፋኝም ዱዓ አረግለታለሁ በዚህ ስሜት ከሄድን ችግሮቻችንን እየቀረፍን ወደ ዒዛ እንመጣለን ከሚገጥሙን ፈተናዎች የተሻለ ሰው ሆነን እንወጣለን የተሻለ ሰው ሆነን እንወጣለን ሂማችን ታድሶ ኢማናችን ታድሶ ባህሪያችንን ካልቀየርን ግን አላህ ሰው አለው እኛ ግን የአላህ ሰው ሳንሆን እንቀራለን ይሄንን እንጠንቀቀው አላህ ኸይሩን ይምራን ኸይር አለ አላህ Subhanahu Wa Ta'ala እዚህ ኡማ ውስጥ በተለይ አሁን አኺረት ዘመን ወደ መጨረሻው ነው መልሶ ኸይር የሚመጣበት ጊዜ አለ ብሎ ነው ሰለላሁ ዐለይሂ ወሰለም የተናገሩት አለ ብሎ አኺረት ዘመን ሲባል መከራው ብቻ እኮ አይደለም ሌሎች አሉ ኢሳ ኢብኑ መርየም አሉ እነ ማህዲ አልሙንተዘር አሉ ستعود خلافة على منهاج النبوة بلو نبياتي صلى الله عليه وسلم يتناقروا تعالوا ما من بيت حجر أو مجر إلا سيدخله الإسلام بعز عزيز أو بذل ذليل يالو تعالوا ما مول بيحق يزقبوت صحيح حديث يدين قايم هون يتكابت اسلمنا ما يقبابت اسكما ينور درس ياندن بيتي قبال بلو تناقروا يالتفت سمتن بيتو أو فرنجو يسلمنو انو بوشيوش ለጉድ ይሰልማሉ ከኛ ይበለጥ ደግሞ ያንን ጃሂልያውን ስለኖሩበት ሰልችቷቸው ነው የመጡት ነው እርግፍ አርገው ጥለው ቁርአኑ ምን አለ እስቲ ንገረኝ ለላውን ተው ይላል ነብዩ ምን አለ يستبدل قوما غيركم كويهم ሊሆን ይችላል አናቀም ያላህን ገይብ ስለዚህ ከአላህ አይን ላይ እንዳንወድቅ እንዳንጣል አታስፈልጉም እንዳንባል ወደ አላህ እንመለስ የገጠመንን ፈተና በውጤት እንወጣው ልባችን ወደ አላህ ይመለስ ቤታችን ወደ አላህ ይመለስ አኽላቃችን ይስተካከል ኢዕቲቃዳችን ይስተካከል قل الله ثم ذرهم في خوضهم يلعبون الله بالله الله ያዝ ሌላው ይዘባርቅተው ብሎ አላህ የመከረን ነው እንግዲህ ያው ከዚህ በላይ ረጅም ቆይታ መቆየት አይቻልም ሐቂቃ አገሩም ሰውም መሬቱም ናፍቆናል نحبكم في الله الله እችን መወዳችንን መሐባችንን ለነገ ለሲራጥ ለሂሳብ ምትሆን አላህ ያድርግልን ከቀልባችን ላይ ንፋቅን ሽቃቅን ጥላቻን አላህ ይንቀልልን የመሐባ ዝናብ አላህ ያዝንብልን የአንድነትን የውዴታን የኡኹዋን ዝናብ አላህ ያዝንብልን እኛን የሚያጋጭ የሚያናጭ የሚያፈራርቅ ሙናፊቅም ከሆነ አላህ ያንሳው ወይ አላህ ይመልሰው ሲያቃል መርዳት የሚችለው አላህ ነው አላህ ይርዳን ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያረጉ ሁሌ የሚገርመኝ ዱዓ ነውና በዚህ ይጨርሳለሁ ኹጥባም ሲخطبውንም ሲሉ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ይላሉ ከነፍሳችን ሸሮች አላህ ይጠብቀን ይላሉ የጠላት ሸር ግፋቢል ይገለሃል ሸሂድ ትሆናለህ ችግር የለውም እሱማ ከገደለ አንተ ሸሂድ የነፍስህ ክፋት ከገደለች ካጠፋች ግን አለቀልህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ሰው ራሱን ማየት ነው ያቃተው አሁን አሻግሮ ማየት ሁሉም ጎበዝ ነው እነገሌ ናቸው ተቀጥለስ ሙልተ የለ እኔ ላነሳቸው ማልፈልጋቸው ናቸው የሆነ ነገር ለጥፍና እገሌ እንዲህ እገሌ አንተስ አና እሱ ባይለውም ባንደበቱ እኔ ትክክል ነኝ እስቲ ራሳችንን ዞር ብለን መመርመር ማረም ተውበት ማድረግ ተጅዲድ الإخلاص لله عز وجل ይሄ ያስፈልገናል ይሄን ካደረግን ደግሞ አላህ ይረዳናል አላህ ምንም ሳናረግም ያገዘን ያለው ማናለን አላህ ባያገዘን ትንሽ ሰበብ ካደረስን ይረዳናል
በገዛ ጥፋታችን ተጠልፈን እንዳንወርቅ አላህን እንፍራ ብዬ መጀመሪያ ራሴን ነው መምከር የምፈልገው እንዲህ ባንደበት እንደምናገረው ላልሆነ እችላለሁ አላህ ያውቀናል አላህ ሂዳያውን ይስጠን ተውበቱን ይስጠን ኢኽላሱን ይስጠን ቀልባችንን ወደሱ ይመልስልን በቁርአኑ በሱናው ምንሰራ አላህ ያድርገን ሲራጥን ሽው ብለው ወደ ጀነት የሚገቡ የሥራ መዝገባቸውን በቀኝ እጃቸው የሚሰጡ ከሆኑ ባሪያዎቹ አላህ ያድርገን አላህ ይታረቀን وصلى الله وسلم وبارك على